እኔ ምንም አላደረኩም። ብዙ ወይ የሆነ ነገር አድርጋኝ ነው። እኔ ምንም አላደረኩም። ምንም እንዴ። እሺ እኛ አሁን ለዚህ እንዴት ነው ማለት እንችላለን? እኔ ምንም አላደረኩም። ደግሞ የምታውቁት እኮ አንተ እዩና ፈጣሪ ብቻ ናቸው። በቃ እኔ ምንም አላውቅም። ብዙ ያገኘኋት ቀን ወይ የሆነ ነገር አድርጋኝ ነው። እኔ አላምንበትም ጭራሽ ነው ማለት ነው። ወይ በላቸው። አግኝቻት ነበር ግን ምንም ነገር አላደረግንም። እርግጠኛ ነኝ ግን ካደረግንም የሆነ ነገር አድርጋኝ ነው። ብሩኬ መጠራጠር ውስጥ ገብቷል ማለት ነው። ዘንድሮ እኔማ ከእንግዲህ ማንንም አላምንም። በቃ ማንበብ ውስጤ ነው። ሀይሚዬ ይቅርታ አድርጊልኝ፣ ሁሌ አንቺን ጥፋተኛ እያደረግን ለዚህ ዳረግንሽ። ለአንቺ ይሄ አይገባም። ብሩኬ ይሄን ካደረገ ማን ይታመናል? ሰው ማመን ቀብሮ ነው ብላለች። እንዴ እኔ ራሴ ደንዝዣለሁ። አሁን ላይማ ማለት ነው። ባይዘዌ የደነዘዝኩት ሀይምትዬ እንደዚህ በመሆኗ ያኔ በቃ ብዙ ነገሮችን እንደ ሴትየው የሚሰማን ነገር አለ። አገብታችሁም በህይወት ላይ ትዳር ላይ ያላችሁ ትዳር ደግሞ ያው ዝም ብሎ እኛ ኢትዮጵያኖች ቶሎ ዘው ብለን አንገባም። በፍቅር የምታሳልፉ በፍቅር የሚያሳልፋችሁ እና በቃ የሆነ ብቻ በጣም ነው የሚገርመው። ለምን ስንቱን ተናግረን እንችላለን። ለምን ሀይሚና ብሩኬ ነገር አንድ ናቸው። ስለዚህ ሁሉን ነገር ተናግረን አንችልም። እዚህ ጋር ደግሞ ውዶቼ ብሩኬ የሚያወራውን እየሰማችሁ ነው። የሆነ ነገር አስነክታይ ሊሆን ይችላል። ላይክ እያለ ነው። ቤኪም ደግሞ ልጁ የሱ መሆኑን ቤኪ ደግሞ በጣም አስተዋይ ትመስለኝ ነበር። ይገርማል ማለት ነው። ያኔ ሪሊውን ነው በሀይሚዬ ላይ እያሟረቱ የሚሰሩት ቪዲዮ በጣም ነው የሚያሳዝነው። ቤኪ ሞርዛ ማለት ነው። ለነገሩ ቤኪ ምን ያርግ? ብሩኬ ያላዘነ ቤኪ ምን ያርግ? ሶዛት ኤኒዌይ አንተ ታውቃለህ ፈጣሪ ብሏል። እንግዲህ ሀይሚዬ ንጉስ ብሩኬ አረኛንም ግራ አጋባከን። ብሩኬም ማዝኗል። እንዴ ይገርመኛል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶች የማሮች ፍቅሮች እንግዲህ የምንወዳቸው ሀይሚዬ እና ብሩኬ በቀላሉም ድራማ ራሱ በጣም እንጨነቃለን። ይሄ ደግሞ በጣም ከባድ ነው። ሪሊውን ነው። አታ ኮሜንታችሁን እያነበብኩ እንኳን መጻፍ ራሱ ነው ያቃተኝ። ወላሂ ነው የምላችሁና በጣም ነው እንግዲህ የሚያሳዝነው የሚደረገው ነገር። ለማንኛውም ሀይሚዬም ብሩክም አላህ ባሉበት ይጠብቃቸው። የመዳም ቅመሞችዬም እናንተ ራሳችሁን ጠብቁ፣ ተረጋጉ፣ ወደ ራሳችሁ ተመለሱ፣ ዱአ አድርጉ። ሀይሚዬም ኢንሻአላህ ተሽሏት ትድናለች። ሌላው ደግሞ ምን አለ መሰላችሁ የስተርዴይ ይሄ ማለት የትላንትና ቪዲዮ ነው። መኪናዋ አስከተዋት ሲሄዱ ማለት ነው። ገባችሁ? የትላንትና ቪዲዮ ነው። አታዛ አልነቃም ብትል መስት ይሄ የሆነ ምንድነው ሙስተሰፍ ትንሽ ሐኪም ቤት ምንድነው ክሊኒክ የሄዱት ክሊኒክ ነው እኮ ይሄ ሆስፒታል አይደለም፣ ክሊኒክ ነው። ገባችሁ? ሞርዛን ደግሞ አልነቃም ብትል ትልቅ ሆስፒታል ይዘው ይሄዳሉ ማለት ነው። ግን ሌላው ደግሞ እቺ ሴቷ መከታሏ ምንድነው ድራማ ነው። ገባችሁ? ሴቷ የተከተለችው ሀይሚዬ ግን ሪሊ ታማለች። ሴቷ ግን ድራማ ስለሆነ የምትከተለው እንጂ እስቲ ውዶች እኔ እኮ አንዳንዴ እኔ አላውቅም፣ ግን እኛ ሴቶች ሞርዛን ደግሞ ሀይሚዬ እስቲ ለራስሽ አስቢ። ሀይሚዬ እስቲ ጸሎት አድርጊ። ሀይሚዬ ዱአ አድርጊ። ልብሽ በቃ ጠንካራ እንዲሆን ሪሊውን ሀይሚዬ ብቻ ሳትሆን ብዙ እህቶቼ ማለት ነው በቃ ውስጣችሁ እንዲህ ስፍስፍ የሚል ከሆነ በቃ ዱአ ማድረግ በሃይማኖታችሁ ጠንካራ እንድትሆኑ ማለት ነው። ሰው መጥላት የለባችሁም። ሰው ውደዱ፣ ሰው አፍቅሩ፣ እንደፈለጋችሁ ነው። ግን ውስጣችሁ አንዳንዴ በቃ የሆነ ድንድን እንዲል ማለት ነው። እና የዋህ አምላክ እንግዲህ ሀይሚዬ ከአንቺ ጋር ነው ኢንሻአላህ። ምንም አትሆንም ውዶቼ ማለት ነው። ግን የመዳም ቅመሞች እወቁበት ማለት ነው። ይሄ የሚቆይ ይመስለኛል አይ ቲንክ ሳስበው። አንዳንዴ ለሰው ሞራል የሆነ አሁን ወደቀች ሐኪም ቤቱ ራሱ ዝም ብሎ ክሊኒክ ነው የሚባለው። ክሊኒክ ያኔ ዝም ብሎ ቦታ ነው የወሰዷት። ራሱ ሆስፒታል አልመረጡላትም። ጥል ደግሞ ውዶች በጣም አስተማሪ ነው። 10 ፕራንክ ምናምን ማለት አልፈልግም። እንደ ቪዲዮ እንደማየው ነው። ቤኪ ያለው ሰምታችኋል። ልጁ የብሩኬ ነው። ሰምታችኋል? ተሳዳቢዎች ማለት ነው። ስለዚህ እዚህ ጋር አንዳንዴ ውዶች እቺ ልጅ አሁን ስለ ሀይሚ ስታወራ እዚህ ጋር የፈለገ ብሩክን ብትወዱት ሀይሚዬ የምትጠሏት ራሱ ዛሬ ላይ ለሀቃችሁ ብትቆሙ ማን ነው ጥፋተኛ? እንደ ድራማው ብሩክና ልጅቷ። ሲጀመር እንደውም አንደኛ ብሩክ ነው። ልጅቷን የተስናቃተኛ ሪሊውን ነው የምነግራችሁ። አንደኛ ብሩክ ነው የሚባለው።
ምፍታም ብሏል። በብሩክና በልጅቷ መሀል ያለው አንድ አላህ ብቻ ነው፣ ማንም የሚያውቀው የለም። ሌላው ደግሞ እኔም ግራ የተጋባሁት አለ። የሆነ ሰው ኢትዮጵያ ደውዬ ሳወራ ልጅቷ እኮ ምን ሆነሽ ነው? እንደውም ሎሚ ሲወራወሩ አላየሽም ወይ? የጥምቀት ዕለት ምናምን ተገናኝቶ የጉራጌ ሻሽ የለበሰች ምናምን ያሉ። እችኛው አይደለችም፣ እች የድሮ ፍቅረኛው አይደለችም ስል የድሮ ፍቅረኛዋ ናት ይሉኛል። እኔ ግራ ግብት ብሎኛል። ረቢን አሁን ረጅም ሰዓት ስልክ እያወራውም ነበር አገር እና የድሮ ፍቅረኛዋ ናት ይሉኛል። እኔ አላመንኩም። እንደውም ከማጋሩ ያሉት የሆነ ሰው አለ፣ ማርኪውን የሆነ ሰው አለ እና ብሩክም እንደተናገረው ሁለተኛ ቪዲዮ ላይ ነው የተዋወቅ ነው ብለዋል። እና የድሮ ፍቅረኛዋ ናት እንዴ? ከሆነች በጣም ነገሩ ከባድ ነው ወንዶቼ። እኔ የድሮ ፍቅረኛዋ አይደለችም ለስራ ተቀጥራ ነው ብዬ ነው የምከራከረው። ግን የድሮ ፍቅረኛዋ ናት መሰለኝ። እኔ አላውቅም፣ እዚህ ላይ እኔ አላውቅም። በበኩል ይቅርታ አድርጉልኝ። አሁን እች ልጅ ይቅርታ ሀይሚትዬ ማለት ነው ይቅርታ እሺ፣ ታማለች። ጠይብ ሀይሚዬ በቃ ማንን ማየት ማትፈልገው? በማን ሪዝን የታመመችው? መሰረትም እንደዛው በማን ነው? በብሩኬና በልጅቷ። ቢያንስ ሁለቱ ዞር ማለት ነው ያለባቸው። ለምን ልጅቷ ሆስፒታል ምን ልትሰራ ሄደች? ኦኬ ብሩኬ መሄድ አለበት፣ እያለቀሰም ነው። ብሩኬ የሀይሚትዬ ነው። ጠይብ ልጅቷ ለምንድን ነው እዛ ድረስ እንድትገባ የተደረገችው? ምን እንድታደርግ ነው? እኔ እኮ በጣም ነው ግራ የሚገባኝ። ሬዲዮ ነው የምነግራችሁ። እዚህ ጋር ስለ ልጅቷ ሳይሆን ስለ ሀይሚዬ ጤና መሯሯጥ ነው። ሆስፒታል መቀየር ነው ያለባቸው እንጂ እኔ ግራ ግብት ብሎኛል። ዘርያፍሽን ዝም በይ፣ ፕራንክ ነው። አዎ እኔ እውነት ነው እያልኩ እንኳ አይደለም። ፕራንክም ቢሆን የሀይሚዬ ፕራንክ አይደለም። እነሱ የሚሰሩት ድራማ ነው። ቤኪ የሚሰራው ድራማ ነው በሀይሚ ላይ ማለት ነው፣ በሀይሚ ሞራል ላይ ማለት ነው። ማፈሪያዎች ሪሊዮ ነው የምነግራችሁ። አሁንም ቢሆን በእግሯ እስከምትነሳና እስከምትሄድ ቪዲዮ አትጫኑ ካልሆነ። በጣም ይቅርታ። እኔ ብሩክን በጣም ነው የማከብረው። እኔ ብሩክን ሁሌ እንደመሰከርኩ ነው። እዛ ላይም ግን የሀይሚን ጤንነት ከፈለገ አሁን ላይ የሚያስጨንቀው የሀይሚ ጤንነት ነው። እኛ ስለ ፕራንኳ አያስጨንቀንም፣ አታ ስለ ልጅቷ እርግዝናም አያስጨንቀንም። ይሄ የኛ ቢዝነስ አይደለም። በቃ እኛ የሚያስጨንቀን ስለ ሀይሚ ጉዳይ ነው። ገባችሁ? ጤና ካለ ሁሉ ነገር ይስተካከላል። ስለ ሀይሚ ጉዳይ የተጨነቀ ሰው ከልጅቷ ጋር የሚጨቃጨቀውስ ምንድን ነው? የሀይሚ ጤንነት ነው ዛሬ ላይ የሚፈለገው። ሰው ላላ ሀሳብ እየሰጠን ነው። ሌላው ደግሞ ብሩኬ በጣም ራሱን ይጠራጠራል። ዲኤንኤ ይላል። ዲኤንኤ ለምን ከልጅቷ ጋር ካልተኛ መካዳ ላይ ምን ዲኤንኤ ነው? ጠጥታኝ ካልሆነ ላይክ እኔ ሳላቅ የሚለው ነገር አለ። ጠጥታኝ ያለችው የእኔ ልጅ ካልሆነ ደግሞ አልለቅሽም ያለውም ነገር አለ እና እኔ ግራ የሚገባኝ እና ውዶቼ ፕራንክም ቢሆን የመጨረሻ ሚሴጄ እንደነገርኳችሁ ሀይሚዬን በጣም ነው መወዳት። በጣም እኔ ራሴን ራሱ አሞኛል። ረቢ ነው ምላችሁ። ኮሜንታችሁን እያዩ ቁጭ ብያ እንትን እላለሁ እና እኔ የምላችሁ ነገር ምንድን ነው፣ ሀይሚዬንም በወዳት ለብሩኬም ሪስፔክት ቢኖረኝ ፈርስት ለመዳም ቅመም ይሄ እንደና አብርሽ የሚቀጥል ነው። የሀይሚዬን ዱዓ ማድረግ ነው። ከዛም በኋላ ይቀጥሉታል። እናንተ ወደ ራሳችሁ ተመለሱ። ቤኪም ውሸታም ነው፣ ዝም በሉት። እንደውም ምፍታ ነንበሯን ጥያቄው ራሱ እንዴት ደስ እንደሚል የመፍታ ጥያቄ ማለት ነው። በአንተና በልጅቷ ማን ያለው ፈጣሪ ነው እያለ ነው የጠየቀው። እና እኔ የምነግራችሁ መጨረሻውን ማየት፣ ፎቶ እንዳትዘቀዝቁ። የሀይሚዬ በጣም እኔ አላቅም። ይሄ ፕራንክም ቢሆን የሴት ልጅ ልብ እንዴት እንደሚሰበር እኔ ልቤ ተሰብረዋል። ሪሊውን ነው የምነግራችሁ። በቃ የሆነ ነገሮችን እያሰብኩ ማለት ነው። ለምን የፍቅር ጥያቄ ኪስ አያረግም፣ እንዲህ አያረግም፣ እንዲህ እያረግን ብለን እንከራከራለን። ዛሬ ደግሞ ይሄን ነገር ስንሰማ እኔ ራሴን ራሱ እያመመኝ ነው። ስራም ሆነ ምንም ሆነ ራሴን እያመመኝ ነው። 4 ነጥብ ክፉ እንዳታናገሩኝ። ሲቀጥል ለመዳም ቅመሞችዬ ወደ ራሳችሁ ተመለሱ፣ ዱዓ አድርጉ። በጣም እያመማችሁ ከሆነ ቪዲዮን አቁሙ፣ ስቶፕ። እኔ ይሄን ነው ማስተላልፈው።